በምን ጉዳይ ላይ ነው የምትናገረው? በአንተ ጉዳይ ነው የምናገረው። በእኔ ጉዳይ እንደምትናገረው ቤትን ከፍተህ ነው መናገር ያለብህ። በእኔ ጉዳይ የሚያውቀው አንተ ስለ መጽሐፍ ቅዱስ በምትናገራቸው ነገሮች አንተ ስለምታነሳው ኢየሱስ እኔ በጣም እያስጠላኝ። አሁን አንተ ቢኒያም ተብዬውም አንተ ኤርሚያስም ከምትዝት ማያዳምጠኝ በቃ አስፈራበት። በቃ ዝም በለኛ። ከቢኒ ጋር ቢኒያምን ታስፈራራለህ እንዴ? ቢኒያም ደግሞ አንተ ማስፈራራት አይደለም፣ ስልጣኑ እጁ ላይ ነው ያለው። ያወርዳል ብቻ ነው። እሺ አይ ዶንት ኖ አንተ ሰው ባለፈውም ስምን ስጠራ እሺ ተዋህዶ ብዬ ልጥራ የገባው ሰው እንደምን አላችሁ? እግዚአብሔር ይመስገን። በጣም ጥሩ። አንድ ሀሳብ ለመናገር ነበር እኔ እንኳን የገባሁት። የምን ሀሳብ? ሁሌ ስለምከታተልህ ከምታስወርደኝ ሀሳቤን ጨርሼ ልጨርስ። አሁን እኔ በነገር ክፉ ነገርም አልናገርም፣ በባህሪም የለብኝም። ክፉ ነገርም ተናግሬ አላቅም። አንተን እነ ቢኒያምን ምናምን የምትባሉትም ታቁኛላችሁ። ሁል ጊዜ እገባለሁ አንተ ቤትና ኤርሚያስ። አሁን የምናገረውን ሀሳቤን አስጨርሰኝና ከዛ የምትናገረውንም ደግሞ በአግባቡ ነው የምቀበልህ። በምን ጉዳይ ላይ የምትናገረው? በአንተ ጉዳይ ነው የምናገረው። በእኔ ጉዳይ እንደምትናገረው ቤትን ከፍተህ ነው መናገር ያለብህ። በእኔ ጉዳይ ከሆነ ማለት እኮ አይደለም። አሁን እኮ እንድታስወርደኝ ሳይሆን እኔ በአግባቡ የምትለኝም በሙሉ አዳምጣለሁ። እኔም ደግሞ በምን ጉዳይ ነው የምታወራው ነው ያልኩህ እኮ። በማወራው በአንተ ጉዳይ አብዛኛውን ጊዜ በምትናገራቸውና በምትሰጣቸው ሀሳቦች በሙሉ የተወሰነች ነገር ማለት ፈልጌ ነው። ኦኬ፣ ትችላለህ። እግዚአብሔር ያክብርልኝ። ስለሰጣችሁኝ በጣም አመሰግናለሁ። ባይዘዌ በጣም ብዙ ጊዜ ስለ ገድላትና ስለ ድርሳናት ነው ማውራት የምትፈልገው አንተ። ስለ መጽሐፍ ቅዱስ ነው። ማን ያለው? ስለ መጽሐፍ ቅዱስ እኔ በእውነት እግዚአብሔር በሚያውቀው አንተ ስለ መጽሐፍ ቅዱስ በምትናገራቸው ነገሮች አንተ ስለምታነሳው ኢየሱስ እኔ በጣም እያስጠላኝ። ኦኬ፣ በመጀመሪያ ደረጃ። ሁለተኛ ነገር ግን ስቀጥል ደግሞ ቆይ ልጨርሳ። እንደማመጥ ስለ መጽሐፍ ቅዱስ አታወራም አልከኝና ስለ መጽሐፍ ቅዱስም ነው የማወራው። እኔ በመጽሐፍ ቅዱስም በቤተክርስቲያን መጽሐፍ ብዬ ስልህ አንተ ስለምታወራው ኢየሱስ ያስጠላኛል ብለህ አልክ። አሁን በመጀመሪያ በመጽሐፍ ቅዱስ ላይ ስነጋገር ከልደተ ቃማ ነው ከፈለገ ጋራ ስናወራ በመጽሐፍ ቅዱስም በመጽሐፍታችሁም ስናወራ አይተሃል አይደል? አይቻልም። ስለዚህ በመጽሐፍ ቅዱስ ሳወራ አይተሃል ማለት ነው። አላወራም ብዬ አላልኩም። እኔ በቤተክርስቲያኒቱ መጽሐፍቶችም በመጽሐፍ ቅዱስም ነው ያልኩት እንጂ እንደዛ አላልኩም። መቀጠል እችላለሁ። እሺ፣ እኔ ስለማወራው ኢየሱስ ያስጠላሃል አይደል? ጋይድ አንተ የምታነሳው ኢየሱስ ትክክለኛው የመጽሐፍ ቅዱሱ ኢየሱስ ስላልሆነ አንተ የምታወራው ኢየሱስ በፍጹም አላውቅም። ማስረጃ እነግርሃለሁ እኮ። አሁን እኮ በእያንዳንዱ አይነት ሂደት ውስጥ እኮ አስረዳሃለሁ። አሁን እኮ ዝም ብለህ እንድታዳምጠኝ ያልኩህ ዝም ብዬ አላዳምጠም። ንገረኝ፣ የመጽሐፍ ቅዱሱን ኢየሱስ እንዳላወራው በመረጃ ቪዲዮ ካለ አሁን እዚህ ጋር ያወራህ። ፎር ኤግዛምፕል ለምሳሌ ቪዲዮውን እኔ አንድ ስልክ ስላለኝ አልተዘጋጀሁበትም በዚህ ጉዳይ። ግን የምታውቀውን ታሪክ ከስርም ደግሞ 1700 ሰው አለ። ግድ የለም ቁጥሩን ቶ ለምን 9000 ሰው አይሆንም? ሀሳቡን ንገረኝ። ሀሳቡን ልንገርህ እኮ እንደዛ እንድትለኝ ነው የፈለኩት እኮ። ሀሳቡን ንገረኝ። እና አሁን ለምሳሌ በገድላት ዙሪያ ላይ ከምታወራቸው ነገሮች እና ልጨርስላ ኤርሚ ልጨርሳ። ሀሳቤን አትጫኔ፣ ልጨርሳ። አድምጠኝ። ሌላ ነገር ልታወራ ታወራለህ። እኔ አንተ ስለምታወራው ኢየሱስ ያስጠላኛል። ምክንያቱም ያ አንተ የምታወራው ኢየሱስ መጽሐፍ ቅዱስ አይደለም ብለኛል። እሱን በመረጃ አስደግብዬ ስለ ቪዲዮ የለኝም፣ አንድ ሞባይል ነው ያለኝ አልከኝ። በቃል ንገረኝ፣ መቼ ነው እንደዚህ ብዬ ያልኩትኝ? ሀሳቡን ንገረኝ። ያ ስለምትጠላ እኔ ስነግርህ ስለምትጠላው ኢየሱስ ንገረኝ። መጽሐፍ ቅዱሳዊ ስላልሆነው ኢየሱስ አንተ መጽሐፍ ቅዱሳዊ የሆነውን ኢየሱስ አይደለም የምታወራው ብለኛል። ንገረኝ እስኪ እሱ መቼ ነው? ምን አልኩ? እሺ በቃ በጣም ቆንጆ ጥያቄ። አሁን አየህ፣ በቃ እንደ ሰው መግባባት የምንችልበት ነገር ስጠይቀኝ እንደዚህ ደስ ይላል። ለምሳሌ በጣም በብዙ ጉዳዮች ላይ አሁን ለምሳሌ ከፈለገ ጋር ከዲያቆን ወንድም አለም ፈለገ ጋር ስታወራ የነበረውን ነገር በሙሉ ተከታትያለሁ። ከነዛ ውስጥ አንድም እኔ መጽሐፍ ቅዱሳዊ ጥቅስ ጠቅሰህ ስትናገር የሰማሁባቸው ነገሮች ጭራሽ ከውይይቱ ያለፈ። አሁንም ሚዩት አድርጌያለሁ። ለምን ሚዩት አደረኩ? ወንድማችን ልብ በል። ከዲያቆን ፈለገ ጋር ስለ ኢየሱስ ክርስቶስ አላወራንም። አንተ ስታወራው ስለምጠላው ኢየሱስ ነው ብለህ ያልከኝ። መጽሐፍ ቅዱሳዊ ያደለ ኢየሱስ ነው አንተ የምታወራው ብለኛል። እኔ ጴንጤ ነኝ። ኦኬ፣ እኔ ያወራሁት ኢየሱስ መጽሐፍ ቅዱሳዊ አለመሆኑን እና ያንን ኢየሱስ መጽሐፍ ቅዱሳዊ ያልሆነውን ኢየሱስ እኔ ስጠራው በአንተ አባባል
አንተ በጣም ስለምትጠላው ንገረኝ ብዬ ስለ ከዲያቆን ፈለጋ ጋር ስታወሩ ምንም የመጽሐፍ ቅዱስ ጥቅስ አልጠቀስክም አልከኝ። ቅድም ግን ምን አልኩ? ከእሱ ጋር ሳወራ መጽሐፍ ቅዱስ ጠቅሻለሁ አልጠቅሽም ብዬ ስለ ጠቅሻለሁ አልከኝ። አየሁ አሁን እዩት እንዴት እንደሚዋሹ አይደለም ኤርሚያስ ተረጋጋ። አድምጠኝ። ኦኬ። ስለዚህ አሁን ማይክን ስትከፍት አንተ መጽሐፍ ቅዱስ ከፍተህ አንተ የምታወራው ኢየሱስ መጽሐፍ ቅዱሳዊ እንዳይደለና እኔ ሳወራው አንተ የምትጠላውን ኢየሱስን በማስረጃ ንገረኝ። በጣም ጥሩ። አሁን እኮ ሀሳቤን ብታስጨርስ ወደ አንተ ሀሳብ እመጣለሁ እኮ መጨረሻ ላይ አርስቱ ላይ ናና ከዛ የተረፈውን በኋላ ላይ ታወራለህ እኮ። እኔ ወደ አርስቱ እኮ እየመጣሁልህ ነው በማስረጃ ሲሆን ማለት ነው። አሁን እኔ እንደዚህ ቀን ይዘህ ምናምን ነገር እያንዳንዷን ትላንትናም ከትላንት ወዲያም ከዚህ በፊትም ስታወራባቸው የነበሩት ያንተ የኢየሱስ ክርስቶስ የአምላክነት አስተያየት ጉዳይ ፈጽሞ አይመቸኝም እኮ። እሱን በመረጃ እያመንክበት ስላልሆነ ወይ በመረጃ በማስረጃ አውራ ወይ በቃል። ሁለተኛ ነገር ደግሞ ትክክለኛውንና እውነት ብራዘር በመረጃና በማስረጃ አውራ ብያልኩ። መረጃ የለኝም ብለህ ካልክ ዝም ብለህ በኢንፎርሜሽን የሰማኸውን ንገረኝ። እኔ ስነግርህ የምትጠላው ኢየሱስን መጽሐፍ ቅዱስ ያይደለ ኢየሱስ ነው የምትነግረኝ ብለህ ያልከውን እሱን አውራ። ወንም ያውራ እንጂ እየሰማ ነው አይደለም? ባይዘው አለ እንዴ ያወራ ነው ኔትወርክ ይዘቱ። እሺ ስለዚህ ያለም ወርዶ ኦኬ። በነገራችን ላይ የልጅ ተመላሽ ታካቢ ነው፣ በደንብ ነው የምናውቀው። እንደዚህ ነው የሚያደርገው ልጁ ባህሪው ነው። እና አሁንም ቢገባ ተመሳሳይ ነገር ነው የሚለው። ግን እናንተን ኢየሱስ ምናምን የሚሉ ከሆነ ግን ወንድምየው ወደ ንጽጽር ትገባለህ ማለት ነው። የእነሱን በደንብ አሰጣለታለሁ። እስከ ዛሬ ድረስ ያላወራሁትን ማለት እኔ ደግሞ ካሜራ እየከፈትኩ ነው ማስነበር እንቢ። ባሉሽ አይደለም። ኦኬ እሺ፣ ምንድን የተፈለገው? ማርታ አይ ቲንክ ጨርሰሻል እኮ አንቺ። በቃ እህቴ ይበቃሻል ወይስ ሌላ ጥያቄ አለሽ? ማርታ ይበቃሻል ብዬ እኮ ነው ያስወረድኩሽ። ምክንያቱም አንቺ በጨዋነት ተናግረሻል። ኦኬ ሌላ አለ እዚህ ገስት ላይ ካላችሁት? ብዙ ሰው ነው ያለው ገስት ላይ። ማንኛው ኦርቶዶክስ እንደሆነ አላውቅም። አንዳንድ ቁጥር ጻፉ። እሺ ከላይ ያለው ከየት ቤተ እምነት ነው ወንድማችን? እውነት ህይወት። አቤት አቤት። ኤርሚዬ እንዴት አመሸህ? ደህና ነኝ። ከየት ቤተ እምነት ነው? ወንጌላማኝ ነኝ። ጥያቄ አለኝ። የት ቤተክርስቲያን ነህ? አቤት። የት ቤተክርስቲያን ነው? አሎ አይሰማም። ኤርሚ የት ቤተክርስቲያን ነህ? የት ቤተክርስቲያን ነህ? ሮቦት ፓስተር አላችሁ አይደል? ኦኬ። ያለ ፓስተር ቸርች አለ እንደ ኤርሚ? በቃ ፓስተርን ጠይቀው። ቴንክ ዩ። ጥያቄውን ፓስተርን ጠይቀው ለለ ነው። እኔ ኦርቶዶክሳውያን ነው ያልኩት። ኦኬ ቤካ ተቀበላቸው። ቤካ እሺ ወርቁ ሰላም ነው? ሰላም ብያለሁ። ሁላችሁንም በጌታ ሰላምታ ሰላም ብያችኋለሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ ነው። እሺ ለወንድማችን ለኤርሚያስ ምንም ከተዋህዶ ቤተክርስቲያን ብንሆንም ትምህርቱ ስለምንከታተል በአንዳንድ ጉዳዮችም ጥያቄ ስለሚያጭርብን እያዳመጠ ነው። ኤርሚያስ እያዳመጠ ነው። ያዳምጣል። የእሱ ፕላትፎርም ላይ መኖሩንም ጭምር እንፈልገዋለን እና አንዳንድ ዲቤቶች ሲደረጉ ወይም እነዚህ በልዩነት መሀል ያሉት መቀራረቦች ትምህርቶች ሲደረጉ እኛ ከታቹን የምናዳምጠው ሰዎች ትምህርት ለማግኘት የምንቀመጥ ሰዎች ነንና አብዛኛውን ጊዜ ወደ ጭቅጭቅ ወደ ሌላ ነገር ሲዞር ምንም ነገር ሳንማር ምንም ነገር ሳንይዝ እየወጣ ነው። ወይ መጀመሪያ ጥያቄ እንዲፈጠርብን ባታረጉ፣
ጥያቄ ከተፈጠረ ደግሞ የተፈጠረውን ነገር እያፈረሳችሁት ብትሄዱ፣ በምትስማሙባቸው ጉዳዮች ላይ የተስማማችሁ እኛም እየተማረን ብንሄድ፣ ለምሳሌ በልደተ ቃልና በወንድማችን ኤርሚያስ መስቀሉ ቅዱስ ነው ቅዱስ አይደለም የሚለው ጥያቄ ላይ ለምሳሌ ቅዱስ ነው ቅዱስ አይደለም የሚለው አብዛኞቻችን ላይ ጥያቄ ሆኗል ይሄ ጥያቄ። ስለዚህ እኔ መስቀሉ በትራንዚት ቢመጣ በሲኖትራክ ቢመጣ እሱ ላይ አይደለም ጥያቄ፣ ቅዱስ ነው ቅዱስ አይደለም። ቅዱስ ከሆነ አመጣጡንም ለመማር ፈቃደኛ ነኝ። ቅዱስ ካልሆነ ግን በፈለገው መንገድ ቢመጣ አይመለከተኝም። ስለዚህ ቅዱስ ነው ቅዱስ አይደለም በሚለው ጉዳይ ላይ ቢነጋገሩና እኛም ብንማርበት፣ ሁለቶች ሲነጋገሩ ሁለቶች ሲማማሩ እኛን የምንማረው ከታችሁነን እኛን የምናገር። ወይ በጣም ይቅርታ ከአሁን በኋላ ቼክ አደርጋለሁ። በነገራችን ላይ ቴንክ ሶማች። በ4 ፎሎወርማ አይመጥንም ምንም ሀሳብ እንትን ቢል ራሱ አይመጥንም። አምሶሪ ይቅርታ። እኔ ራሴ እንዴት አላየሁም ዛሬ 4 ፎሎወር እና 6 ፎሎወር እንዴት ነው ቼክ ያላደረኩት? በጣም ይቅርታ። ከታች ያላችሁ በጣም ይቅርታ። እሺ 4 ፎሎወር አይቻልም። እኔ እንደውም ተሳዳቢ ኦርቶዶክስ ነው ዛሬ የምንፈልገው። ብሶት ካለባችሁ ብሶቶቻችሁን በደንብ ለማድመጥ ዊ አር ሬዲ። በጣም ስፔሻሊ እንደ ሞቶሮላ ስልክ ቶሎ የምትሞቁ ኦርቶዶክስ ያላችሁና ቶሎ የምትግሉ ገባ ብሉና ትንሽ ግለታችሁ ምናምን ነገር በስድብ አቀዝቅዙት። እሺ አቤል ባለመነጽሩ ሰላም ላንተ ይሁን። አሜን አሜን። ሰላም ለሁላችን ይሁን። እንዴት አመሻችሁ? አለን። ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ ነኝ። እሺ ስንት ፎሎወር ነው ያለህ ግን አንተ? ቆይ ቼክ እናድርግ። አይ ምንም አትልም። እሺ ምንም አትልም። ፎሎወሩ ነው ወይስ የማሰጠው ሀሳብ ነው የሚመስለው? አይ አዲስ አካውንት ከፍቶ መጥቶ የራሳችሁ ኤርሚያስን በዩቲዩብ እኔ ከዩቲዩብ ነው ወደዚህ የመጣሁት። ኤርሚያስ ከነመዝሙር ያሬድ ጋር በተለያዩ ርዕስ በዮኒ ማኛ ቤት ሲያወሩ የነበሩትን በጣም እከታተል ነበር። እኔ ኤርሚያስን እንደ አንደርስቲሜት የማደርገው ሰው አይደለም፣ በራሴ አንደርስታንዲንግ ማለት ነው። ያውቃል፣ ያነባል፣ ይወያያል። ከመዝሙር ያሬድ ጋር በጣም በብዙ ነገሮች ስለ ነገረ መላእክት ተወያይተዋል። በገድለ ተክለ ሃይማኖት ዙሪያ ላይ ተወያይተዋል። ብዙ ነገሮችን ተከታትያለሁ። ተሳስቻለሁ ወንድም ኤርሚያስ? ያልክ ልቀጥል፣ ይሰማል፣ ችግር የለም ቀጥል። ጥያቄ አሁን 2 ጥያቄ ብቻ ነው፣ አጠር ያለ ጥያቄ ነው። እኔም ለመረዳትና የሰውን አንደርስታንዲንግ ምን ያህል እንደሆነ ለመረዳት ነው። እና በብዛት ያነባል፣ መጽሐፍ ቅዱስንም ያነባል። በተለይ ብሉ ላይ እስማማለሁ። ጥያቄ ምንድን ነው? ገድላትንም እኔም ስለማነብ ማለት ነው። እኔ ከ13-14 ገድላትን አንብቤያለሁ። እሱ ደግሞ በጣም ብዙ ያገኘኸው አንተን የሚገነባ ነገር ምን አግኝተሃል የምትሏን ጥያቄ ለማቅረብ ነው። አመሰግናለሁ። ኦኬ ከገድል ከድርሳን ነው ከገድልና ከድርሳናት ብዙ ገድልና ድርሳናት እንዳነበብክ አውቃለሁ። ከነዛ ውስጥ ወስደሃቸው ልክ እንደ የሐዋርያ ስራ ወይም ደግሞ ገድለ ሐዋርያት አይደል የሚባለው በግዕዝ ገድል ራሱ። አንተ ከገድላት ምን ተማርክ? ምን ነገር አገኘህበት? ፖዚቲቭ ነገር ምን አገኘህ የምትለው ለመጠየቅ ነው። ግላዊ እይታህን ለመስማት ነው። አመሰግናለሁ። ቴንክ ዩ። ከዜማ መጽሐፍቶች ብጠይቀን ይሻላል። ከገድላት ድርሳናት ምንም ያገኘሁት ነገር የለም። ከዜማ መጽሐፍቶች ግን ለምሳሌ ከነ መጽሐፈ ሰዓታት እሱ ላይ ስለ ጌታ የተጻፈ ቅዱስ ቅዱስ ብሎ የሚለው ክፍል ላይ እዛ ላይ ያገኘሁት አለ። ምንም እንኳን ቃል በቃል መጽሐፍ ቅዱስ ውስጥ እነዛ የተጻፈ ነገር ጋር የተመሳሰለ ነገር ነው ብዬ ባልልም፣ ግን በቃ መጽሐፍ ቅዱሳዊ እውነትን የጠበቀ የተጻፈ አለ መጽሐፈ ሰዓታት ላይ ማለት ነው። በመጽሐፈ ሰዓታት ላይ እሱ ላይ እንደዛ የተጻፈ አለ። እሱ ጋር መልካም ነገር ስለ እግዚአብሔር የተነገረ በቆንጅዬ ቃል የተነገረ የዜማ መጽሐፍት አለ። ከሱ ውጭ ግን ገድላት ድርሳናት ብለህ ባልከኝ ላይ ግን
ምንም ያገኘሁት ነገር የለም። ምንም የሚጠቅምም ነገር ለሰዎች አለ ብዬ አልመክርም። የለም። አሁን እንደው ስለ ድርሳናት ስለ የመላእክት ድርሳን ተብሎ ይባላል። የማርያምም በማርያም ስም አሁን ድርሳነ ኪዳነ ምሕረት ብለው እዚህ የጻፉት አለ። በኪዳነ ምሕረት ስም እዚህ ጋር አሁን የተጻፈ አለ። ለምሳሌ ያን ድርሳነ ኪዳነ ምሕረት ነው። ድርሳነ መስቀል አለ፣ ድርሳነ ኪዳነ ምሕረት አለ፣ ድርሳነ ሚካኤል አለ፣ ድርሳነ መድኃኔ ዓለም አለ። እና አሁን እነዚህ በድርሳን ስም የተጻፉት ድርሳነ ኪዳነ ምሕረት፣ ድርሳነ መድኃኔ ዓለም፣ ድርሳነ መስቀል፣ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ሩፋኤል ምናምን ነገር የሚባል ድርሳን ተብሎ የተደረሰ ማለት ነው። የለም። ምንም የሚጠቅም ነገር የለም። ሪፍሬዝ ላርግ ኤርሚ ጥያቄን ምናልባት በሚገባ መንገድ ላቅርበው ትችላለህ። ስለ ገድል ማለት ያው የአንድ ሰው ገድል ነው። ያው እያንዳንዳችን አውቶባዮግራፊ ይኖረናል። ራሳችን ስንጽፍ የህይወት ታሪካችንን ወይ ሌሎች ሲጽፉልን ይኖረናል። ግን ራሳችን የምንጽፈው ነገር አለ። ገድላት እንግዲህ ስለ ሌሎች ሰዎች የተጻፈ ነው፣ ታሪክ ነው የሚጻፈው። ስለ ቅድስት አርሴማ ስትሰማ ወይም ደግሞ ስለ አባ ተክለ ሃይማኖት ስትሰማ የእነሱን ያክል ለመስራት የሚያነሳሳ ነገር አለ ወይ? እነሱ የተጓዙትን ርቀት አንተ ምን ያህል ለማድረግ አስበሃል? እንዴት ነው የምትወስደው ከነሱ ትምህርት ማለት ነው? ከገባ ጥያቄ ገብቶኛል። ገድለ አርሴማ ስታነብ ገድለ ተክለ ሃይማኖትን ስታነብ የእነሱን ፈለግ ለመከተል የሚያነሳሳ ነገር አለ ወይ ብሎ ካል የሚያነሳሳ ነገር አለ፣ ግን የሚያነሳሳው ወደ ክፉ ነው። አሁን ለምሳሌ ገድለ አርሴማን ስታነበው ተሳዳቢ ናት። በቃ የለየላት ተሳዳቢ ሴት ነች። ስለዚህ አሁን ሴትዮዋ እንደዛ ላትሆን ትችላለች። ኦርቶዶክስ ግን የጻፈችው በቃ አንድ ሰፈር ላይ የምትሰዳደብ ተራ ስድብ የምትሰዳደብ ሴት የምትሰዳደበውን ስድድብ ነው ከንጉሱ ጋር የምትሰዳደበው። ስለዚህ ገድሉን ሳነበው ተሳዳቢ ሰው እንደው ልከተላት ብዬ ካልኩ ፈለጓል ቁጥር 1 ተሳዳቢ እንድትሆን የሚያደርግ ፈለጓ በተሳዳቢነት እንድትከተላት የምታደርግ ሴት እንደሆነች ገድሉ ላይ አይቻለሁ። ገድለ አርሴማን ሰው አንብቦ ተሳዳቢና ተራጋሚ እንጂ የሚሆነው ጻድቅ ሰው አይሆንም። ገድለ ተክለ ሃይማኖትን አንብቦ ቆንጅዬ ፖለቲከኛ ሰው ነው የሚሆነው። የዛጉዌን ዳይናስቲ አፍርሶ መንግስትን ለይኩኖ አምላክ ለማስመለስ በላስታና በላሊበላው አካባቢ ላይ የነበሩትን የአገው ብሔረሰቦችን እንዲጨፈጨፉ ምክንያት የሆነ ሰው ነው። አፍርጬ ነው የምነግርህ። አሁን ይሄን ሰውዬ ምኑ ነው መልካም ነገር የምማርበት? የዛጉዌ ዳይናስቲን ንጉስ ዘእልመክኑን የሚባለውን አስገድሎ መፈንቅለ መንግስት ያደረገ በፖለቲካ ሴራ ውስጥ ቀጥተኛ የተሳተፈ ሰው ነው። ከዚህ ሰው ምን ማለት ይኩኖ አምላክ የዶሮ ጭንቅላት በልቶ እንዲነግስ ወንድም ኤርሚያስ እሱ ብዙ ጊዜ የምትለው ነገር ነው። ሁላችንም ሰምተነዋል፣ ብዙዎቻችን እናውቀዋለን የምትለውን ነገር። እኔ ግን ከልጅነቱ ጀምሮ እንግዲህ ከተወለደበት አካባቢ ተነስቶ እስከ ደቡብ ድረስ እንግዲህ ወንጌል እንደሰበከ እንሰማለን። አልሰበከም። ታሪኩ የተጻፈ እኮ ነው፣ ሙሉ ታሪክ እንደዛ ነው የሚያወራው። እሺ ችግር የለውም። ቅድስት አርሴማ እኔ የኢየሱስ ክርስቶስ ሙሽራ ነኝ ነው የምትለው አይደለ? ከንጉሱ ጋር ያሰዳደባት ነገር ላልተገባና ባዕድ አምልኮ ላላቸው ሰዎች አልዳርም የሚል ሀሳብ ይዛ ነው የሞገተችው፣ እስከ መሰቀልም ያደረሳት አይደለ? አንተ በዛ ደረጃ ለክርስቶስ ለመሰቃየት ዝግጁ ነው ወይ? ብራዘር ቆይ፣ መሳደብ ብቻ ሳይሆን ንጉሱን በጥፊ እንደመታችሁ ታውቃለህ? ምራቅ እንደተፋችበት ታውቃለህ? አዎ። ኦኬ፣ ክርስቶስ የላካቸው ጻድቃን የሆኑ ለሱ የተሰዉ ሰዎች ጳውሎስ የትኛው ሀገረ ገዢ ፊት ነው ምራቅ የተፋው? የትኛውን ንጉስ ነው በጥፊ የመታው ጳውሎስ? በሀገረ ገዢው አሁን በጲላጦስ ፊት ቀርቧል። ጌታችን ኢየሱስ ክርስቶስ በሄሮድስ ፊት ቀርቧል። ጳውሎስ በሀገረ ገዢው በፊሊክስ ፊት ቀርቧል። በቄሳር ፊትም ልትቆም ይገባል ብሎታል። የትኛውን ንጉስ ነው ሽቅብ ምራቅ እየተፋ አንተ ክርፋታ ሙሻ እያለ የሚሳደብ የነበረ? ኤርሚ ይቅርታና አንተን የማይነቀፍ ጢሞቴዎስ ላይ እንዳለው የማይነቀፍ ላይ ብለህ ታስባለህ? መልስልኝ። አልጠየኩም ስለ ጢሞቴዎስ። አላቅም እሱን
የኔ ግል ጥያቄ ምንድን ነው? አድምጠኝ። እኔ ጠይቁን ሳትመልስልኝ ወደ ጢሞቴዎስ አትሄድ። እኔ ጻድቅ ሴት ናት ተሳድባለች ብዬ ያልኩ? አዎ ተሳድባለች። ከፈለግኮ መጽሐፉን መርጬ አወጣዋለሁ። መሳደብ ብቻ አይደለም፣ ንጉሥ ላይ ምራቅ ተፍታለች። የሮሜ መልክ መጽሐፍ ምዕራፍ 13 ነፍስ ሁሉ በበላይ ባሉ ባለስልጣናት ይገዛ ብሎ የሚለውን ስልጣን ከእግዚአብሔር ካልተገኘ በቀር ብሎ የሚለውን ሕግ ተላልፋ ለአግባሽ ነው ብሎ ያላት ያቺ አረማዊ ሰውዬ ፍቅር ነውና በቃ ለአግባሽ አለ። በቃ አረማዊ ነህ ሰብካ ወይ ክርስቲያን አድርጋ ልታገባው ነው የሚገባው። እሌኒስ የማያምን ሰው አግብታ የለ ንግስት እሌኒ ንጉሥ ማነው ቆስጠንጢኖስን ቁንስጣን አግብታ የለ እንዴ? አረማዊ ሰው አልነበር? ንግስታችሁ ሌናችሁ ማለት ነው። ሌኒ የምትሏ ሴትዮ እኮ በራሷ ደም ከጡቷ ላይ ደሟን ቀድታ ደሟን ቀላቅላ ከውሃ ጋር አጥምቃው አረማዊውን ሰው እኮ ነው ያገባችው። ታዲያ አርሴማ ያንን ንጉሱን ሰብካ ከምትሳደብ ይልቅ ምራቅ ከምትተፋ ይልቅ አንተ ውሻ የሰይጣን ማደሪያ ክርፋታም እያለች የትኛው ሰማዕት ነው እንደዚህ ሆኖ የተሳደበ? እስጢፋኖስ፣ አንቲጳስ፣ ጳውሎስ፣ ጴጥሮስ የትኞቹ ሐዋርያት ናቸው በነገስታት ፊት ሰንሰለት ለብሰው ሲቆሙ በስድብ እያጥረገረጉ የንጉስን ጉንጭ በጥፊ እየመቱ ውርደታም የሆነ ስድብ እየተሳደቡ ሰማዕት የሆኑት? እኔም በሆን ሰቅላት ነበር አልኩ። ንጉስን ተሳድባ በመላሶ በለፈለፉ ይጠፉ ይላል። አርሴማን ንጉሱ አንቆ የገደላት ስለ ክርስቶስ አይደለም። እዚህ ያላችሁ ሰዎች ስሙ። ስለተሳደበችው ስድብ ነው። የሚገባትን የሰጣት ይገባታል። ምክንያቱስ ቆይ ሚዩት አድርገውን። ምክንያቱስ ንጉስ ሰይፍ በከንቱ አይታጠቅም ይላል ሮሜ መጽሐፍ ምዕራፍ 13 ላይ። ንጉስ የእግዚአብሔር አገልጋይ ነው። የተሳደበን ሰው የመንግስትን ክብር ከፍ ዝቅ አድርጎ የተሳደበችዋን ሴት ወፌ ላላ ቢሰቅላት ጻድቅ ነው፣ ጽድቅ ነው፣ ይገባታል። ነገስታትን እግዚአብሔር የሚሾመው ላግባሽ ብሎ ማለት ነውር ከሆነ የክርስቶስ ሙሽራን ይበላ ካለች ኦኬ፣ በእውቀት ነው ማሳመን ያለበት። እሱ ራሱ መጽሐፍቶቻችሁ እንደዚህ እንድትሰድቡ ያዛልን እያላት ክርስቲያን እንደመሆኗ መጠን ብሉይና አዲስ ኪዳን ተቀብላለች ማለት ነው። መጽሐፍቶቻችሁ ነገስታትን እንዲሳደቡ ያዛልን? እኔ ስላፈቀርኩሽ ከፍቅር እኮ የተነሳ ነው ያደረኩሽ ብሎ ሲል ዝም በል አንተ ክርፋታም የሰይጣን ማደሪያ። ልክ አሁን ኦርቶዶክሶች ነው የሚሳደቡት ማለት ነው። አርሴማ ስትሳደብ ነበር። እችን ሴት ጻድቅ ነች ሰማዕት ነች ብለህ ብትለኝ እኔ አላግጥባችኋለሁ ታሪካችሁ ላይ የታውቁና የሰማዕት ልክ ነው ብዬ የምልህ እነ እስጢፋኖስ ጌታ ኢየሱስ ለሰደቡት አልተሳደበም። እንደሱ እኮ አላልኩም። ኤርሚዬ ጥያቄን አልገባህም መሰለኝ። መጀመሪያም የሚነቀፉ እንዳሉ ሁሉ ብያለሁ እኮ ሙሉን ተቀበል እኮ አላልኩም። ተቀብለን ማታውቅም እኮ ጥያቄ ምንድን ነው? ሁለት ደቂቃ ብቻ ስማኝ። ከምትነቅፋቸው ነቀፌታዎች እንዳሉ ሆኖ ይላል እኮ የማይነቀፍ መሆን አለበት ይላል ቃሉ እኮ። እኔም አውቃለሁ የምትነቅፋቸው ነገሮች አሉ። ዘወይ ዩ አንደርስታንድ አለ፣ የራስ አንደርስታንዲንግ ሜትድ አለህ። ምንም የማገኘው ነገር የለም አልከኝ። እሱ ነቀፌታ እያለ ልክ እንደ ሰው ልጅ አንተ የምትማርባቸው ነገር ምንድን ነው? ለክርስቶስ ወይም ለወንጌል ካላቸው ፍቅር አንጻር ምንድን ነው የምትወስደው? አንተስ ራስን በእነሱ ሚዛን ስታስቀምጠው አንተ ለነሱ ፍቅር አለ ወይ የሚል ጥያቄ ነው። የእነሱን ያክል ተጋድሎ የመጋደል ራዕይ አለ ወይ የማለት ጥያቄ ነው። እኔ እነሱን ያህል የእነ አርሴማን ያህል የመጋደል ምንም አይነት ራዕይ የለኝም። እነሱንም ፈለጌ ምሳሌ አድርጌ አልከተላቸውም። እኔ ፈለጋውን እንድከተል ምሳሌ ትቶልኝ የሄደ የአብ ልጅ ኢየሱስ ነው። ቁጥር 1 ምሳሌ ማለት ነው። ፍለጋውን ትቶላችሁ ሄዷል ይላል። እሱ ሲነቅፉት ሲሰድቡት አልተሳደበም። ሲረግሙት አልዛተም። በጽድቅ ለሚፈርደው ራሱን አሳልፎ ሰጠነ ብሎ የሚለው በቃ። ስለዚህ አርሴማ የምትባል ሴትዮ እናንተ የምትሏቸውን ጻድቅ ብላችሁ የምትሏቸውን አንዳቸውንም ምሳሌ አላደርጋቸውም። የኔ ምሳሌዎቼ ከጌታ ከኢየሱስ ክርስቶስ ቀጥሎ ዕብራውያን 11 ላይ የተጠቀሱ የእምነት አባቶች ናቸው። እነ አቤል፣ እነ ሄኖክ፣ እነ ኖህ፣ እነ አብርሃም። ከጢሞቴዎስ ምን ትማራለህ ብራዘር? ጢሞቴዎስ እኮ እንደሷ እኮ ተሳዳቢ አይደለም። ጢሞቴዎስ እኮ እነሱ ድንጋይ ተወግሮ እንደሞተ ይነግረናል አይደል መጽሐፉ? ማን አንተ ምን ትማርበታለህ? ለመገደል ዝግጁ ነህ ለክርስቶስ? ማን ነው በድንጋይ ተቀጥቅጦ የሞተ? ጢሞቴዎስ ነው? እስጢፋኖስ
ብራዘር እነሱን እኮ ነው እየጠራሁ ያለው እኔ አባቶችን የምጠራው። አንተ እዚህ አንዴ የአርመን ሴትዮ ጠራልኛለህ፣ አንዴ ማከብራቸውን የምወዳቸውን አባቶቼን እንጠራለህ። ስለ እነሱማ ለመናገር ዕብራውያን 11 ላይ ያሉ የእምነት አባቶቼ እና ሌሎቹ በሐዋርያት ዘመን የነበሩት አባቶች ራሱ እስጢፋኖስን ጨምሮ የእነሱን ፈለግ ነው የምከተለው እኔ። ኦኬ ተዘጋጅተሃል አልተዘጋጀም ለአንተ መንገር አይጠበቅብኝም። ኦኬ ወንድሜ ተዘጋጅተሃል አልተዘጋጀም መስዋዕት ለመሆን ምናምን ነገር ብሎ የሚል እሱን ለአንተ መናገር አይጠበቅብኝም። ጌታ ዕጣ ክፍል በዛ ነው ብሎ ካለ በዛ መንገድ የሚሄድ ከሆነ እስጢፋኖስን የረዳ ጸጋ እግዚአብሔር ይሰጠኛል፣ አልፈዋለሁ። ኦኬ ግን በምንም አይነት መልኩ የአርመን ሴትዮና የሆነ ሰውዬ ምሳሌ አላደርግም። ተሳዳቢ ሴት ምሳሌ አድርግ ብለህ ብትለኝ እኔ አርሴማ የምትባል አንድ ተራ ሴት ነው የማውቀው። ተራ ሴት ማለት ነው የክርስትና ወግና ልክ የሌላት ገድሏን ላነበበ ሰው እንዲህ አይነት ነው ያላት። ያ የኔ ፍለጋዬን የምከተለው ኢየሱስ ክርስቶስ። አመሰግናለሁ። የማይነቀፍ ነኝ ብለህ ታስባለህ? ኤርሚያስ የማይነቀፍ ሰው ነው ብለህ ታስባለህ? ብራዘር ጨርሻለሁ። ከበቃ በቃ። እንዴ ምንድነው ሰው የማይነቀፍ? ምን ማለት ነው? እኔ አልነቀፍም ብዬ አላልኩም። ደግሞ መጋደል አለ። ምን መጋደል አለ? አሁን ምን እያደረገ ነው ኤርሚያስ? ብራዘር እየተጋደለ እኮ ነው ስለ ወንጌል። መጋደል ማለት ምን ጠመንጃ ምናምን ሸክፎ ሴፍ ከሻጎላ እያወጡ ሰዎችን ማሰናበት ነው እንዴ? ብራዘር የተጋደለ ነው። አንደኛው አንተ ነው ያው የተጋደል ካሉ። ግን ኤርሚ እኔ በጣም ከአርሴማ የተማርኩት ነገር በጣም ውስጥ የሚከለክለው ነገር ከአርሴማ በቃ አሪፍ ፌሚኒስት መሆኗን ያወቅኩት እኔ። በጣም አደገኛ ፌሚኒስት ነው እና ይህን የተማርኩት። ጥያቄ ነበረኝ ልጠይቅ ይፈቀድልኛል? እሺ ቀጥል ብርክ አውራ። እሺ አመሰግናለሁ። እንዴት አመሻችሁ? እኔ በማታምኑት ላይ ያው ስላላመናችሁ ሱልቶ ነገረ ክርስቶስ ላይ ግን ጥያቄ ኦርቶዶክሳዊ አታቆይም? እኔ ከኦርቶዶክስ ቤተ እምነት ነኝ። ከኦርቶዶክስ ቤተ እምነት። እሺ ምንድነው ልታነሳ የፈለግከው ሀሳብ? ነገረ ክርስቶስ ላይ ያለ ልዩነት ምንድን ነው? እናንተ የምትከተሉት ክርስቶስ እና እኛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብለን የምንከተለው አምላክ ምንድነው ዲፈረንሱ? እሱን ብትነግሩን ነው። ይሄ ነው ጥያቄ። እኔ ወንድምነት ለዚህ እኔ ልመልስልህ ሌላ ጥያቄ እጠይቃለሁ። ባጭሩ እኛ በነገረ ክርስቶስ ላይ ያለን አንድነትና ልዩነት ብሎ የሚለው ለማወቅ ከፈለክ በኢትዮጵያ መጽሐፍ ቅዱስ ማህበር ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ የወንጌል አማኞች እኛ ማለት ነው እና የኢትዮጵያ ካቶሊካዊት ቤተክርስቲያን ስላሴ አማንያን ነን ብለው አምነው አንዱ ከአንዱ ተማምኖ ተፈራርመው ማህበሩን በህብረት ይመሩታል። ኦኬ በትምህርተ ስላሴ ላይ በነገረ ክርስቶስ ላይ አንዳንድ ተርሚኖሎጂዎች ቢኖሩም የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶችን ሄድና ጠይቅ ከኛ ከወንጌላውያን አማኞች ጋር ህብረት ያደርጋሉ። የኢትዮጵያ መጽሐፍ ቅዱስ ማህበር ላይ ቁጭ ብለው ብሉይ ኪዳን አዲስ ኪዳን ከግሪክ ከዕብራይስጥ አብረው ይተረጉማሉ፣ አብረው ያሳትማሉ። ነገረ ክርስቶስ ላይ ችግር ካለ እኛ ጋር ኦርቶዶክስ ከኛ ጋር አምቦሃ መጠጣት የለባትም። ኦኬ ስብሰባው ላይ ማለት ነው። መጽሐፍ ቅዱስ ማህበር ትሙ ላይ መሳተፍ የለባትም፣ እጇን ማውጣት ነበረባት። ስለዚህ የተርሚኖሎጂዎች ጉዳይ ካልሆነ በስተቀር የአንድ አካል ሁለት ባህሪ፣ የአንድ አካል አንድ ባህሪ ብሎ የሚለውን እሱንም ያለመጠፋፋት ያለመዋዋጥ ብሎ የሚለውን ሲፈታ እንኳን ከኛ ከወንጌላውያን አማኞች ከካቶሊክና ከምስራቃውያን ከኦርቶዶክስ ጋር አይደለም ማለት ከኛ ጋር ስምምነት አላችሁ ተርሚኖሎጂ ላይ ማለት ነው። የግሪክን ኦርቶዶክስ ተርሚኖሎጂ እኮ ተቀበላችሁታል። ሊታረቁ ነው ብላችኋል። የውሻ ጉባኤ ብላችሁ ያላችሁበትን ማለት ነው። ኦኬ የግሪክ ኦርቶዶክስን ምስራቃውያንን ጉባኤ ከለባት ብላ የተሳደበች የኢትዮጵያ ኦርቶዶክስ አሁን ማሩኝ እያለች ነው። የግሪክ ኦርቶዶክስን በር እያንኳኳች ነው። ለምን? የኬልቄዶን ጉባኤ ላይ የአንድ አካል ሁለት ባህሪ ችግር የተርሚኖሎጂ ችግር ካልሆነ በስተቀር የአንድ አካል አንድ ባህሪና የአንድ አካል ሁለት ባህሪ ካቶሊክና ምስራቃውያን ካቶሊክ ኦርቶዶክሳውያን የተቀበሉትን የኦሪየንታል ኦርቶዶክስም እቀበላለሁ ብላለች። ስለዚህ ምንም አይነት ችግር ስለሌለ ነው አብረው ህብረት ውስጥ ያሉት። የተርሚኖሎጂ ካልሆነ በስተቀር ምንም አይነት ህጸጽ ነገር የለም። አንዳችሁም ምንም የምታመጡት ነገር የለም። ጨርሻለሁ። ይሄን ያለን ጉዳይ ከዚህ ውጭ ሌላ የምናወራ የለም። አልተመለሰልኝም። አመሰግናለሁ። ያው መቼም አልመለስክልኝም። አመሰግናለሁ። ቴንኪው። ያ ዋጣው በቃ ቴንኪው። አይ መዋጥ ሳይሆን ለማወቅህን ያየሁት። አመሰግናለሁ።
አረ በገድሉ አሳየው ኤርሚዬ፣ የእነሱን ኢየሱስ አሳየው። በቃ እንደዚህ ለተበተ ሰው ከገድሉ ከፍቶ ማሳየት ነው ልዩነቱን። እኔ እንደዛ ነው የማምነው። ልዩነቱን በኦርቶዶክስና በእኛ መካከል የኢየሱስ ልዩነት በደንብ አድርጎ ማሳየት ነው። አሁን ገድል ተከፍቶ የኦርቶዶክስ ኢየሱስና የኛ ኢየሱስ በቃ ወንድምነት ተው ኩሲ በቃ አልመለስንልህም አይደል? በቃ 1700 ሰው ሰምቶታል። ዓለም የሚያውቀው ታሪክ የሚያውቀው ይህንን እኔ ፊት ዲና አታደርገውም። እናንተ አድምጠህ ጨርሳል ብራዘር ጨርሳል። አሁን እዚሁ ብይዝትን ተፋታፋለህ ብራዘር እባክህ። አሁን በመጽሐፍትና በመጽሐፍ ቅዱስ ባሽህ የተፈጠርክበትን ቀን ጠልተህ ትወጣለህ። እሱን ተው። ጨርሳል። ሚዩት አድርገው ጨርሳል። እሰጥሃለሁ ፕሊዝ። ኪነ ጥበብን ከታይ ስላለ ለእሱም እድል መስጠት አለብን። ኦኬ አንተ ሁለቴ እድል ማግኘት የለብህም። በኋላ ደግሞ ከመፈለግ ከዚሁ ታወራለህ ስለምናውቅ ማለት ነው። ኦኬ እንግዲህ ቤተክርስቲያን ሁሉ ጭምር የምትቀበልበትን ቤተክርስቲያኔም የእኛ ወንጌላውያን አማኞች የምንቀበልበትን ዲናይ ልታደርገው የማትችለውን እውነት ነው እዚህ የነገርኩህ። ያንገዳግድሃል እዚህ የምነግርህ እውነት ማለት ነው። ኦኬ እዚህ መጥተህ እኛን ለማበሻቀጥ ምላሳችሁን እንደምታስረዝሙት አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከኛ ከወንጌላውያኑ ጋራ ስብሰባ ታደርጋለች እኮ አልኩህ። ስብሰባው አንድነት አላት። በኢትዮጵያ መጽሐፍ ቅዱስ ማህበር በኩል ተገናኝተናል። እኛ ስላሴ አማንያን መሆናችንን ጨልጣ የኦርቶዶክስ ቤተክርስቲያን ተቀብላለች፣ አምናለች። አስተምሮታችን ከካቶሊክ ያልተለየ መሆኑን ፕሮቴስታንት ከካቶሊክ እንደወጣ መጠን ያልተለየ መሆኑን በደንብ አረጋግጣለች ነገረ ክርስቶስ ላይ፣ እንደዚሁም ትምህርተ ስላሴ ላይ። ሉተር ከኦርቶዶክስ ማለት ከካቶሊክ እንደመውጣቱ መጠን ካቶሊክ ስለ ስላሴ ያላትን አስተምሮት እኛ አለን፣ ኦርቶዶክስ ስለ ስላሴ ያላትን አስተምሮት እኛ አለን። ኦኬ ስለዚህ ተማምና ቤተክርስቲያኒቱ ስብሰባ የተቀመጠችበትን መጽሐፍ ቅዱስ የምታረምበትን አንተ መተህ በዚያ ወጥቶ በዚህ ወጥቶ ምናምን ብለህ ብትል ሂድና ወንድ ከሆንክ አባቶችን ጳጳሳቱን እናንተ እንዴት ከመናፍቃን ጋር ትሰበሰባላችሁ? እነሱ እኮ ነገረ ክርስቶስ ላይ ችግር አለባቸው ብለህ ቢሉህ ማነህ ልጄ? ማነው ክርስትና ስምህ? ወልደ ኢየሱስ ማይሰራ ኃጢአት እግዚአብሔር ይፍታ። እስኪ አባቶች ፊት ጡል ጡል አትበል ነው የሚሉህ። ጡል ጡል አትበል። ያው እንግዲህ ይፍቱኝ አባቴ ይፍቱኝ ባርኩኝ ጸሎቶት ታግዜ ቡራኪው ተድረሰኝ ብለህ ተጥመልምለህ ትሄዳለህ እንጂ ሄደ ጳጳሳቱን እናንተ ግን ምን አይነት ነውረኞች ናችሁ? እንዴት ከጴንጤ ጋር ስብሰባ ታደርጋላችሁ? ነገረ ክርስቶስ ላይ እኮ አልተግባባንም ብለህ ብትል ዳር ያስይዘዋል። ዳር እኔ እንዲህ ነው ማምነው አትልም እንዴ? ሌላ ያልተጠረቅበት ለምን ትሄዳለህ? ለኪነ ጨርሻለሁ። ለኪነ ጥበብ እድል እንስታው፣ ከዛ ታወራለህ። ቴንኪው ሰላምዬ ገላገልሽ። ኪነ ጥበብ እየመጣችሁ አታልቅሱብኝ። ሰላም ለእናንተ ይሁን። እንዴት ነው ወንድማችን? ይመስገን ፈጣሪ። ወደ ብርሃኑ ተመላለሱ። በመጀመሪያ መጥሪያ ያደርግላችኋል ሁላችሁን። ብርኬ አውራ። መጀመሪያ መጥሪያ ይሻላል ብዬ ነው ከሰላም ተቀጥሎ። በምን እንመላለስ? በብርሃን በጨለማ ውስጥ እንዳላችሁ እናንተ፣ እኛ ደግሞ በብርሃን ውስጥ ነን ብለን እናምናለን ማለት ነው። አንተ በብርሃን ነው ያለኸው? አዎ በደንብ። በብርሃን ውስጥ መሆን ጻድቅ አድርጎሃል? በክርስቶስ ኢየሱስ አዎ ጻድቅ ነኝ። አሁን ጻድቅ ነህ አንተ? በደንብ። ናይስ። በኢትዮጵያ ኦርቶዶክስ ለጻድቃን ይሰገዳል። ይሰግዱልሃል ኦርቶዶክስ አይደል? አንተ ስግደት የአክብሮ ስግደት ለሰው ሊሆን እናትና አባትን አክብር፣ ክብር ለሚገባው ክብር ስጥ ይላል የመጽሐፍ። ይሰግዱልሃል ለአንተ በኢትዮጵያ ኦርቶዶክስ? ጥያቄን በደንብ ስማና መልስ። በኢትዮጵያ ኦርቶዶክስ ለጻድቃን ይሰገዳል፣ ጻድቅ ነኝ ስላልክ ለአንተ ይሰግዱልሃል ወይ ነው ያልኩህ? እንደዛ አይደለም። ጽድቅናችን ሁሉ ይለያያል። እያንዳንዱ የተሰጠን በክርስቶስ ልዩነት፣ ሁሉም ነገር ይለያያል እኮ። አይሰግዱልህም? አንተ ጻድቅ ሆነህ ለአንተ አይሰግዱልኝም ነው? አይሰግዱልህም? ምን አይነት ጻድቅ? ጽድቅናው ይለያይ ይችላል። ምን አይነት ጻድቅ እኮ? ጻድቅ ነኝ ያልኩህ አንተ ስለሆንክ ጽድቅን የምታውቀው አንተ ነህ ብዬ ነው። በክርስቶስ ኢየሱስ ነኝ እኔ። በክርስቶስ ኢየሱስ ማለት ማምነው የቤተክርስቲያን ራስ ክርስቶስ እንደሆነ ማለት ነው። ሌሎቹ አካሎች ናቸው፣ ብልቶች ናቸው። እሺ አንተ ብቻ ነህ በኢትዮጵያ ኦርቶዶክስ ጻድቅ ወይስ ሁሉም ጻድቆች ናቸው ኦርቶዶክሳውያን? በክርስቶስ ኢየሱስ ያመነ ሁሉ ጻድቅ ነው። ደግሞ ድነናል ብለን አንቆም፣ እየዳን ነው። ያው ስራ ይቀጥላል። የወይን ግንድ ያው መቼም ያው ድህነት እንደሚቋረጥ ታምናለህ? በመጀመሪያ ወደ ውስጥ ከመዝለቃችሁ በፊት አንድ ደቂቃ ስጠኝና ከዛ ቀጥሉ። እሺ በመጀመሪያ አንተ ልጠይቅ፣ ተናገር። እውነቱ ቆይ ወጣ እኮ ልጅ ዘኬ ብሉ ግለሱ
ለማህሌት በመቆም ብቻ አሁን ጊዜውን ገፋለሁ ብላችሁ ታስባላችሁ? እንደው ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስነት እድሜ ይኖረዋል ትላላችሁ? እንዴት ሆኖ አሁን ልጆችዎትን ያዙልን ብፁዕነቶ። በእውነት እዚህ ሰው ጣላ እየጠጡ እየጠገቡ እየሰከሩ እየመጡ እኛን እየተሳደቡ ነው። እየመጡ ኑ በብርሃኑ ተመላለሱ ብለው ይሉናል። ልጆችዎት ይገስጿቸው ብፁዕነቶ። እርሶ ደግሞ ከላይ ተኝተን ጨለማ ድቅድቅ ጨለማ ይሄ ሁሉ ሊቃውንት እያላት ለሽ ብለው ተኝተውልሃል። ድቅድቅ ጨለማ ውስጥ እንዳሉ የተናገሩት ፓስተር አይደሉም፣ ብፁዕ አቡነ ማርቆስ ናቸው። this is ኦርቶዶክስ ይላል ኤርሚያስ በየመሃሉ ይሄ ነው። ልጆቻቸው ሲሉ በብርሃኑ ተመላልሱ አለ። ገስት ላይ አባቱን ሲከፍተው የአባቱን ድምፅ መስማት አቅቶ ተስኖት ፈሌ ተጽዕኖ ፈጣሪ ከገስት ተስፈንጣሪ ብዬ እንዳልኩት ተስፈንጥሮ ላፉ ብሎ ወጣለ። አሁን ተመልሶ ደግሞ ገባ ማለት ነው። አሁን ከብሩክ ጋር ታወራላችሁ። አንተ በብርሃኑ ተመላለሱ ብለህ ጥሪ ያቀረብክልን ጥሪን እንዳንቀበል ከሚያደርገን ነገር አንዱ የብፁዕ አቡነ ማርቆስ ንግግር ነው። ጨለማ ውስጥ ነው ያለነው ብለዋል። ድቅድቅ ጨለማ ውስጥ ነው ያለነው ብለዋል። ብሩክዬ ይቀጥሉ እናንተ። እሺ እኔ ጋር ጥቁር ነው የሚታየኝ። ገብቷል ነጥብ ይቅርታ ኔትወርክ ነው ያስወጣኝ። እሺ መልካም፣ እንኳን ደህና መጣ በድጋሚ። እንኳን ደህና ቆያችሁኝ። ይቅርታ ኔትወርክ ነው ያስወጣኝ። እሺ ተረድቻለሁ፣ ገብቶኛል፣ አውቀዋለሁ። ከብፁዕነታቸው ንግግር ጀምሩ። አውቀዋለሁ ንግግራቸውን ከእናንተ በፊት ነው ያውቀዋለሁና የተናገሩት መንገድ በእንደዚህ አይነት መንገድ አይደለም። ያረዳዳችሁ ችግር ነው የእናንተ እንጂ ጨለማውን ልታስረዳን ነው የተናገሩት ብሎ መጠየቅ አይሻልም እኮ? የጨለማውን ልታስረዳን ነው። ስንት አይነት ጨለማ አለ። ይገርማል። ኪነ ጥበብ ያው ጨለማ ሞት ነው። ሌላ ምንም የዚህ ዓለም መንግስት የሚገዛው ስፍራ ማለት ነው ጨለማ። ሌላ ምንም ማብራሪያ የለውም። ካለ ግን ገረንሽ ይሰማሃል። እኔ ያለሁኝ አይደል አለ ወንድምነት አንተ ወጣሁ። ጨለማ ሊያብራራልን ነበር ኤርሚ። ሌላ ተዋህዶ የሚለው ወንድም አለ። እሺ ተዋህዶ አስወረዳችሁኝ ነው እንጂ ገብቼ ነበር እኮ ቅድም። እሺ ምን ነበረ ቅድም ሐሳብ ያነሳው? በስርዓት ሳወራ ማርያም ልጅ ባሪያ ነኝ። ቆይ አንዴ ብሩክ፣ በስርዓት ሳወራ ታስወጡኛላችሁ፣ መጠየቅ ስችል ታስወጡኛላችሁ። ቅድም ሰምቻለሁ። ቆይ አንዴ እኮ ተረጋጋ። አንዴ ብሩኬ ትቀጥላላችሁ። ቅድም ያቆምክበት ቦታ ምን መሰለህ? ኤርሚያስን አንድ ክስ ከሰዋል። አንተ የምትናገረውን ኢየሱስ አልወደውም ብለዋል። እስቲ ኤርሚያስ የተናገረው ኢየሱስ አንተ ምን ብሎ ነው? ኤርሚያስ ስለ ኢየሱስ አንተ አልወደውም ያልከውን መጽሐፍ ቅዱሳዊም አይደለም፣ ሌላ ግን ወሬ አንዘ መጽሐፍ ቅዱሳዊም አይደለም ብላ በቃ እሱን ንገረን። እሱን ከመናገር በፊት ምንም አይነት ወሬ አልፈቅድልም። ባይዘው ያስወርዳሉ። ያንን በትክክል እንደዚህ ብለሃል ብላ አምጣ። ቀጥል። ምንም እኮ ማስረጃ መቅረብ እኮ አይጠበቅብኝም። አሁን አንተ ከምትዝት ማለት ነው የምናገረውን ለምን አታዳምጥም? አሁን አንተ ቢኒያም ተብዬውም አንተ ኤርሚያስም ከምትዝት አዳምጠኝ። በቃ ትክክለኛውን ነገር ነው የማወራው። ሰማንህ ነው። ኤርሚያስም ቢኒያም የሚወል ቆይ አዳምጠኝ አንዴ። ቢኒያም አሁን እኮ ዚስ ኢዝ ኦርቶዶክስ ልትል ነው ኤርሚያስ? እናዳምጣለን። መናገር ጀምር ነው ያልኩት። በቃ እኮ ልናገር። በቃ ዝም በል አታስወርደኝ። በትክክለኛው መንገድ የተናገርክበትን መንገድ ታውቀዋለህ። ቀንና ወሩን አልጠቅስልህም እኔ። በቃ እኮ ላውራበት። በቃ ዝም በለኛ። ቢኒያምን ታስፈራራለህ እንዴ? ቢኒያም ደግሞ አንተ አታስፈራራ። እንዲያስወርድህ ለምን ፕሮቮክ የምታደርገው? ዝም ብለህ አውራ አይደለም። በቃ እኔ እኮ ላውራ፣ አታስፈራራ ነው ያልኩት። ማስፈራራት አይደለም፣ ስልጣኑ እጁ ላይ ነው ያለው። ያወርዳል። ከዛ ይልቅ ከምታስወርደኝ እውነቱን ተነጋገር። አንተ እውነቱን ተናገር አይደለም። አውራ ማለት ነው።
በቃ ከዚህ ሁሉ አሁን እኔ ላውራ ልቀጥል። አይ ጣልቃ ስለገባ ነው ቢኒያም ኦልሬዲ። አሁን እኔ የምናገረው ነገር ኢየሱስ ክርስቶስን በእውነተኝነት የማታመልከው ሰውዬ አንተ ነህ። አሁን ለምሳሌ የአቡነ ማርቆስን ንግግር ይዘህ መጥተህ የብፁዕ አባታችንን የአቡነ ማርቆስን ንግግር ይዘህ የመጣህበት አንተ የተረጎምከው ሌላ ማንንም አታሳስተን። ባይዘው በጣም የሰለጠነ ትውልድ ነው ያለው ኦርቶዶክስ ውስጥ። አንተ ተበልተህ ምንም ሳታውቅ ወደ ፕሮቴስታንትነት ተቀይረሃል። አሁንም ቢኒያም ዝም በል በእናትህ ቢኒያም ላውራበት። ዝም በል አንተ ምን አገባህ? እያወራን እኮ ነው። በቃ እያወራ ነው። ቶ ወንድምነት ቶ ዚስ ኢዝ ፕሮቴስታንት። በቃ አሁን እኔ አሁን ኤርሚያስ እንደሚናገር ዚስ ኢዝ ፕሮቴስታንት። በቃ ስርዓት አልበኝም። ስርዓት የለህም። በቃ አንተ ሲጀመር ቢኒያም እግዚአብሔርን ስርዓት የለህም። ለምን በለኝ እያወራ ነው። በቃ በትክክለኛ ነገር እያወራ እኮ ስነ ስርዓት ያዘ። አንተ ዝም በል አትግባብኝ። መሀል አትግባ። ችግር የለውም እኮ መሀል አትግባ። በቃ ላውራ እያወራሁ እኮ ነው። እኔ አልሳደብም። ይኸውልህ በተአምር ስሜታዊነት አታደርጉኝም። ስሜታዊነት ውስጥ አልገባም። ትክክለኛውን ነገር ግን ስናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስክሯ ከኤርሚያስ ውጭ ምንም ምስክር የላትም። ሲቀጥል ማለት ነው ስለ ገድላትና ስለ ድርሳናት በምታነሳበት ልክ ማለት ነው መጽሐፍ ቅዱስ ላይ የማይታመኑ ትልልቅ ድርጊቶች አሉ። ሙሴ በጠጠር በበትር በስንጥር በቅርንጫፍ የቀይ ባህርን ከፈለ ተብሎ እኔ መጽሐፍ ቅዱስን አላምንም ብል ምንም ነገር አታመጣም። ገብቷል አይደል? የማይታመኑ በጣም ብዙ ነገሮች አሉ ስለ ድርሳናትና ስለ ገድላት። እኔ ባይዛዊ ስለ ድርሳናትና ስለ ገድላት ኤርሚያስ ሲያነብ በእውነት በጣም ነው ልቤ ደስ የሚለኝ። ለምንድን ቀስ እያለ እየገባህ ቀስ እያለ ውስጥህን እያሳመነው ልትኖር እንደምትችል አምናለሁኝ። በሕያው በእግዚአብሔር ፊት ነው የምምለው። እኔ ስለ ኤርሚያስ በትክክል ነው የምነግርህ። አንድ ቀን ይሄ ልጅ ምን ታይቶት ነው እንደምትለኝ አልጠራጠርም። በመቀጠል ግን ማለት ነው ስለ ኢየሱስ ክርስቶስ የባህሪ አምላክነት በፍጹም የማታመን ሰው ኤርሚያስ ነው። ኤርሚያስ ብቻ አይደላችሁም። በፕሮቴስታንት እምነት ውስጥ ያላችሁ ሰዎች ስለ ኢየሱስ ክርስቶስ የባህሪ አምላክነት ያልገባችሁ ፈጽሞ እንዲገባችሁ የማትፈልጉ እራሳችሁን አጣማችሁ ሰዎችን ምንም ሳያውቁ ከቤተ ክርስቲያን ዓለም ውስጥ እንዲወጡ የምታደርጓቸው እናንተ ናችሁ። እኔ በልጅነቴም ቢኒያም ዝም በል ዜሴዝ በቃ አሁን እኔ ኤርሚያስ የሚናገረው ቢኒያም ዝም በል ኧረ በእናትህ ዝም በል ኧረ ቢኒያም ዝም በል ላውራ። ኧረ አፌ ላይ አትቁም ላውራ ልጨርስ ሀሳቤን። ቆይ ሰላም ያን የሚዩት አድርጊው። ቆይ አትጩ። አሁን ከኔ ጋር በመጫው አይደለም። በቃ የባህሪ አምላክነት አታምንም ብለዋል ኤርሚያስን። አንተ ኤርሚያስ ኢየሱስ ክርስቶስ የባህሪ አምላክ አይደለም አምላክ ባህሪ የለውም ብሎ ካስተማረ ያስተማረበትን ማስረጃ ስጠኝ። በቃ አለቀ። ምንም አሁን እኮ እኔ እናንተ ኧረ ዝም በል ያዘኝ ልቀቀኝ ምናምን እኮ መባባል አይጠበቅብንም። እኔ ራሱ ኤርሚያስን እዚሁ ጋር እንድሞግተው ክርስቶስ ኢየሱስ እርሱ በቃ ሰው ብቻ ነው አምላክ አይደለም ያለበትን አምጣልኝ። አውጣው። አሁን ሚዩትን አንሳውና እሺ በቢኒያም አንድ ነገር ልንገርህ። በመጀመሪያ ደረጃ ጣልቃ አትግባብኝ። እየተናገርኩት እኮ ነው። መረጃም ልሰጥህ እኮ ነው። መረጃዎቹ አሁን አምላክ አይደለም ብሎ ስለተናገረው የምትለኝ በኢየሱስ ክርስቶስ ስም ቤቴ ነው ብላችሁ ግን በጣም ያስጠላል። ክርስቶስን እንደዚህ ጣልቃ መግባት። አሁን ዚስ ኢዝ ኦርቶዶክስ ይላል አይደለ ኤርሚያስ? ዚስ ኢዝ ፕሮቴስታንት ማለት አለብኝ እኔ? ማስረጃ እንደዚህ እናርግሽ። እንደዚህ እናርግ። ወይ ኤርሚያስ ቆይ አንዴ አንድ አትበለኝ። ቆይ እኔ እኮ ቤቱን እንድመራው እንደዚህ እናርግ እያልኩ ነው። ስንት ደቂቃ እንስጥህ ሳናቋርጥ? ለምን እያወራሁ ነው። ልክ ስጨርስ እናንተ ደግሞ ስንት ደቂቃ እንስጥህ? ደቂቃ ንገረኝ፣ እኔ ደቂቃ ሊያዝልህ። ስንት ደቂቃ እንስጥህ እንዳናቋርጥ? በቃ እኔ ከዚህ በኋላ 1 ደቂቃ 3 ደቂቃ ሰጥቻለሁ። ከዚህ በኋላ 2 ደቂቃ ጨምር። እኔ 1 ደቂቃ ነው የምፈልገው። ከዛ በኋላ እናንተ ተከላላችሁ እኔ እሰማለሁ። ታችን ብታወርደኝ እሰማለሁ። ኤርሚያስ አናወርድም። 3 ደቂቃ ሰጥቻለሁ። ከ36 ነው። ከ39 ላይ ታቆማለህ። ጋሄድ ቢኒያው እንዳትገባበት። ከ39 ላይ ቢኒያው ሳያስቆመ አቁም። ከዛ ቀጥል ማለት ነው። ጋሄድ አውራ፣ ፈለከውን አውራ። እሺ በመጀመሪያ ደረጃ የተማርክበት ሂደትና ያወክበት ሂደት ስለ ኢየሱስ ክርስቶስ የባህሪ አምላክነት ያወክበት ሂደት ትክክል አይደለም። አሁንም የምታምነው አሁንም የምትናገረው ስለ ኢየሱስ ክርስቶስ አምላክነት ነው የምናገረው እያልክ የምታወራ ወሬ ትክክል አይደለም። ሁለተኛ ነገር ስለ ገድላትን ስለ ድርሳናት የምታወራ ወሬ ባይዘው እኔ ደስተኛ ነኝ። ሌላ ኦርቶዶክሳውያን ደስ ላይላቸው ይችላል። እኔ ግን ደስተኛ ነኝ። ለምንድን መጽሐፍ ቅዱስ ላይ የማይታመኑ ትልልቅ ድርጊቶች አሉ። ኤልሳ እነዛን ሁሉ እንትኖች ሲሞላ ምንም ያልተባለ
በእኔ በመጽሐፍ ቅዱስን እንዳምን ያደረገችኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። ከዛ በተረፈ ግን ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድርሳናት፣ ገድላት አንተ እንደምትለው አሁን የእናታችንን የቅድስት አርሴማን አጣጥለህ እንደምታወራው አይነት ነገር አይደለም። ኤርሚያስ በእውነት ነው የምልህ። እኔ በእያንዳንዱ በጣም ብዙ ወንድሞች አሉኝ። እኔ በፕሮቴስታንት ዓለም ውስጥ የማውቃቸው በጣም ብዙ ወንድሞች አሉ። በጣም ብዙ ትልልቅ ሰዎች አሉ። የሚናገሩት ንግግርን ያውቁታል። የሚያመልኩትን አምላክ ያውቁታል። አንተ የምትናገረው የምታውቀውን ነገር እንኳን አወራዋለሁ ብለህ የምትናገርበት ሂደት ትክክል አይደለም። ሲጀመር ማለት ነው አንተ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተህ ወንጌል እናገራለሁ ብለህ እንደምትናገረው ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደፈጠረችም እንዳትረሳ። እንደፈጠረች ስል እንደሰራች። ሰዓትን ጨርሳል። አልጨረስኩም። ኧረ አልጨረስኩም። ሰዓትን ጨርሳል። እሺ ልጨምርልህ? እሺ 1 ደቂቃ ጨምርልሃለሁ። አይ ዘጋሁኝ እኮ ቢኒያም። ይኸው 1 ደቂቃ ጨምርልሃለሁ። ኖ ይኸው ጎሄድ ምንም ኮምፕሌን እንዳታደርገው። 1 ደቂቃ ጨምርልሃለሁ። ቀጥል፣ ያልጨረስከው ሀሳብ ካለ። ሲጀመር ከ36 ነው የተሰጠኝ። አሁን ገና ከ50 ነው። 1 ደቂቃም አልሞላም ሲጀመር። ይኸው እኔ ራሴ ላይ እኮ ደቂቃውን እንትን ብሎኛል። በመቀጠል ግን እሺ ከጨመርክልኝ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ክርስቶስ፣ በነገረ መስቀሉ፣ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶችም እንነጋገር ተብሎ ያልገባው ኤርሚያስ ነው። እውነቱን ተናገር ከሆነ ደግሞ እውነት ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንተን ሰርታ ዚስ ኢዝ ኦርቶዶክስ እያልክ የምትናገርበት አፍ አይኖርህም። እኔ እግዚአብሔር ምስክሬ ነው። ከዚህ በኋላ እናንተ ፔጅ ላይ አልገባም፣ ግን በህይወት ዘመኔ የምጸጸትባችሁ ሰዎች ናቸው። አንድ ቀን እግዚአብሔር ልቦናችሁን እንደሚመልሰው አውቃለሁ። አልሳደብም፣ ስሜታዊ አላረጋችሁኝም። ልታረጉ ይፈልጋችሁ ነበር፣ አታረጉኝም። እግዚአብሔር አምላክ ልቦና ይስጣችሁ። ስለ ቅድስት አርሴማ የምታወራውንም ነገር ስድቡን አቆመውና ትክክለኛ ወንጌል ሰበክ። በቃ ኤርሚያስ እኔ የምመክረው ወንድም አይመክረው። አሁንም ይጨምርልህ ሌላ ደቂቃ፣ 3ኛ ደቂቃ ይጨምርልህ። ጨርሻለሁ። እሰማችኋለሁ ግን አልወርድም። ቆይ ችግር የለውም። አሁን ኤርሚያስ እንትን ምንድን ነው የክርስቶስን አምላካዊ ባህሪ አያምንም ብላል። አምጣ ማስረጃ። እንደዛ ኤርሚያስ ጌታ ኢየሱስ እርሱ አምላክ አይደለም ያለበትን ማስረጃ አምጣ። ይህን ክፍል ጠቅሶ ኤርሚያስ እንዲህ ብለዋል ያልክበትን ማስረጃ አምጣ። አስተምህሮቱ በሙሉ እኮ የፕሮቴስታንት ኢየሱስ ክርስቶስ አምላክ እንዳልሆነ ነው የምትናገሩ። ማስረጃ አምጣ። ጦር ነው ብላችሁ ታምኑ የለን? ማስረጃ አምጣ። ማስረጃ ይኸው አንተ የምትናገረው ኢየሱስ ትክክል አይደለም እያልኩ እኮ ነው። ምን ማስረጃ ያስፈልገዋል? ዛሬ የምታወራው ንግግር ኢየሱስ ክርስቶስ አምላክ ነው ካልከኝ ስለ ኢየሱስ ክርስቶስ አምላክ ነው። ቆይ ኧረ ደርባ አታውራ። ስታወራ እኮ ሰማሁ። በቃ እኮ እንደማለ አሁን አንተ እኮ ምናምን አትበል። ማልቀስ ልማዳችሁ ነው። አሁን ኤርሚያስ ብለን የከሰስከው ኤርሚያስ ኢየሱስ ክርስቶስ አምላክ አይደለም ያለበትን ማስረጃ በስነ ስርዓት አምጣ ነው ያልኩ። በቃ ማስረጃ አምጣ ፕሊዝ። ማስረጃ ይኸው በትልቁ አደርግሃለሁ። ኤርሚያስ ኢየሱስ አምላክ አይደለም ብሎ ያስተማረበት ማስረጃ ከመጽሐፍ ቅዱስ ጠቅሶ ነው ሁሉ ያልከው። ጥቅሱን ሁሉ የጠቀሰውን ጥቅስ ኢየሱስ አምላክ አይደለም ያለበትን ማስረጃ አምጣ። ይኸው በትልቁ ከፍ አደርግሃለሁ። እንደውም እሺ ጨረስክ? ልጀምር? በቪዲዮ አልከፍትልህም ብል ጨርስ። እሺ ድምፁ አለህ የኤርሚያስ ማስረጃ ይሄው። አሁን እኮ ልነግርህ እኮ ነው። ንገረኛ አልከኝ አይደል? ኦኬ እሺ ቀጥል። ምንም አይነት አስተምሯችሁ ማለት ነው ኢየሱስ ክርስቶስን አምላክ የሚያደርግ ሳይሆን ከዚህ በኋላ ለአንተ አተታ ጊዜ የለኝም። ማስረጃ አስጠንቅቄ ያለውኝ በጣም በትዕግስትና በትህትና እየለመንኩ ነው። ማስረጃ አምጣ። የኤርሚያስ ድምፁ ልትሳደብ ፈልገህ ከሆነ እኮ መሳደብ ትችላለህ። እኔ አልሰድብህም። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ያስተማረች ሰው አልሰድብህም። ልትሳደብ ከሆነ ማስረጃ ነገርኩህ እኮ። በቃ ምን አታምኑም? ኢየሱስ ክርስቶስ አምላክ ንካው። ዱርዬ እኛ የምናስተናገድበት ውሸታም ኦርቶዶክሳውያን ውሸታሞች ናቸው። ውሸታም ድብን ያላችሁ ማለት ነው። ይኸው እኔ እዚህ ጋር ኤርሚን ማንቁርቱን ይዘው ነበር።
ኢየሱስ አምላክ አይደለም ቢል አምጣ ማስረጃ። በቃ ብላችኋል። እንደዛ ነው የምታምኑት። አቦ አታልቅሱብን እንዴ! አታልቅሱብን። ተረትን ጽፈ ስታበቃ አሁን እዚህ ጋር መተህ ተረትን ተጋለጠ። በቃ 25,000 ህዝብ ቁጭ ባለበት ብራዘር 25,000 ህዝብ ቁጭ ባለበት ተረት ተጋለጠ። ሚዩት አድርገው እያወራው ነው። ሚዩት አድርገው። 25,000 ህዝብ ቁጭ ባለበት ተረታችሁ በአደባባይ ነገር ስዕልን በተመለከተ ማለት ነው። እነኛን ጣዖታቶቻችሁን እያወጣችሁ እራሳችሁ ኦርቶዶክሳውያን ወዴት ወሰዳችኋቸው? ወደ ትራሽ ጣላችኋቸው። እያወጣችሁ ጎ አላችሁ። ለምን ተጋለጣ? ይህንን ደግ የኢትዮጵያ ህዝብ አያነብም አያውቅም ብለህ በተረትና ከሲኦል በተቀዳ ትምህርት ይዘኸው ነበር። በቃ ታየብህ፣ አሁን ወጣብህ። ምን ታደርጉት? ስለዚህ በቃ ይሄ ፎልስ አኪዜሽን የለህም። አምጣ ማስረጃ። ይኸው እኔ ይዘዋለሁ። ይኸው እዚሁ እኮ አልኩ። ኤርሚያስ ኢየሱስ እሱ አምላክ አይደለም ካለ እኔ ይዘዋለሁ። ብራዘር፣ ቀን ከሌሊት ኢየሱስ ጌታ ነው ምንለው። ኢየሱስ አምላክነቱን ስናጸና ነው። እምነታችንን በዛ አንጽተን ነው ኢየሱስ ጌታ ነው ምንለው። ገብተዋል? ውሸታሞች ናቸው ኦርቶዶክሳውያን። ውሸታም፣ በቃ እልም ያላችሁ ቀጣፊዎች። እንደው እናንተ ጋር ውሸት ኃጢአት አይደለም ማለት ስትዋሹ ውሸት ኃጢአት አይደለም። this is orthodox። ሚዩት አድርገው ብራዘር። this is orthodox ብሏል ኤርሚ። exactly this is orthodox። ሰውን አኪውዝ ለማድረግ ውሸት እነሱ ጋር ኃጢአት አይደለም። አየህ፣ ፎልስ አኪዜሽን። ለነገሩ አንፈርድባችሁም አይደለም። እናንተ ጌታ ላይ ራሱ በውሸት እንትን ብለውበታል፣ በውሸት ሰዎች መስክረውበታል። ኢትስ ኦኬ። ስለዚህ ደስ ይለናል፣ እኛ ችግር የለውም። ጎሄድ ቀጥሉበት። ግን ማስረጃ ታመጣል። አየህ፣ ማስረጃ ስትባል በቃ እናንተ እኮ እንደዚህ እኮ ብላ ትተባተባለህ። ተፍታበውላ ቃል እግዚአብሔርን አንድ ጥቅስ ገልጠ ማታነብ ሰውዬ እናታችን አርሴማ አልክ። ባይዞ የገድላት ኢትዮጵያ ውስጥ ሲመጡ ነው እንዳለ ቃል ኪዳን የሚሰጣቸው። በቃል ኪዳኗ እንዲሆና በዚህ ወጣ ገደል ገብታ ምናምን ለብዙ ዘመን ሲዋሽ ኖረዋል፣ በእኛ በወንጌላውያን አማኞች ላይ ማለት ነው። እና እሱን ውሸት ነው። እኔ አሁን ይህንን ያልኩትን ምናልባት ድሃ ጸድሳንም ካለ ሲጀምር ምንም እንደው ብሳሳት እዚህ ላይ እንኳን አልደፍርም። እንደው ሌላ እንኳን ሆን ብዬ ልሳሳትም አልደፍርም። ደግሞ ነገረ ክርስቶስ ላይ ኢየሱስ ጌታ ነው እኮ ብሎ ማለት እኮ የጴንጤ መፈክር ነው ብላችሁ እስክትሉ ድረስ ነው። ጌትነቱን በየአደባባይ የሚመሰክር ማን ነው? ኦርቶዶክስ ወይስ እኛ የወንጌል አማኞች? ኢየሱስ ጌታ ነው እኮ ብለን ስንል የመጽሐፍ ቅዱስ እውነት ነው። እግዚአብሔር እኮ ነው ማለት ነው። ጌታ ነው ብሎ የሚለው እግዚአብሔር ነው ማለት እኮ ነው እንጂ የሆነ ባለ ቦርጫም ባለ ሀብት እንዳይመስል። ጌቶች ጌታው ተብሎ እንደሚባለው እንደዛ እንዳይመስላችሁ። ጴንጤ ነው ኢየሱስ ጌታ ነው እያለ በጊዜውም አለጊዜውም በስፍራዎች ሁሉ የሚሰብከው ጌትነቱን አምላክነቱን የሚመሰክር ማለት ነው። የጌታዬ እናቱ ብላ እንዳለች ኤልሳቤጥ ጌታ ብላ ስትጠራው የአምላኬ እናት ማለት ነው። እና በቃ ምንም እንደውም አሁን ጭራሽ ውሸቱን ማቀጣጠል ነው ያለባቸው ኦርቶዶክሳውያን። በእኛ በጴንጤዎች ላይ በጣም ነው መዋሸት ያለባችሁ። አያችሁ፣ ስትዋሹ ህዝቡ ራሱ ለማጣራት ይመጣል። እንደ ይህን ነገር አደራ፣ እንደው በርቱ ኦርቶዶክሳውያን በርቱ። ውሸት በጣም ነው መናገር ያለባችሁ። ደጋግማችሁ ስራችሁ እስኪገታተር ድረስ ስለ ፕሮቴስታንት ውሸት አውሩ። እናንተ ህዝቡ ውሸት ነው አይደለም ብሎ የሚለው ለማረጋገጥ ይመጣል እኛ ጋር እንጂ ምን ያልተባላል። በድመት ስጋ አቆረባችሁ አላችሁን፣ ኢየሱስ ከኔና ከአንቺ ይወልዳል ብለው አሉ። በቃ የያዙ ልጆቻችሁን። ምን ያልተባለ ነገር አለ? ኦኬ። ከዛስ ህዝብ መውጣት ጀመረ።
የግንቦት ረክበ ካህናት ስብሰባ ላይ እኮ ነው ብፁዕ አቡነ ማትያስ ቁጭ ብለው 10 ሚሊዮን ህዝብ እኮ ነው ያጣችሁት በባለፈው ዓመታት ላይ 10 ሚሊዮን። እንዴት እየዋሻችሁ በድመ ስጋ ነው የሚያቆርቡት እያላችሁ እንዴት ህዝብ እንዴት እየሰማ እንዴት ወደ እናንተ ምንፍቅና ነው ብላችሁ ወደምትሉት ወደ ጴንጤ እንዴት ይመጣል? 10 ሚሊዮን የግንቦት ረክበ ካህናት ስብሰባ ላይ ሪፖርት ሲቀርብ ደጆችሽ አይዘጉ እያላችሁ በየቦታው ፕሮግራሞች የምታዘጋጁት መርሃ ግብር እናንተው አይደላችሁ እንዴ? ለምን ተዘጋ በሯ ደጇ? ህዝቡ እየተወጣ ለምን ወጣ? እናንተ በገድላት በድርሳናት ያፈናችሁትን ጴንጤው የዮሐንስን ወንጌልና መጽሐፍ ቅዱስን ይነግረው ጀምር ለዚህ ህዝብ ከኔ ጀምሮ ጴንጤዎች የተባረኩ ናቸው። እንደውም በእውነት ብሉይና አዲስ ኪዳንን ገልጥ የሚያነቡ አንብብ ብለው የሚያስተምሩ ማለት ነው። አስር ሚሊዮን ግንቦት ረክበ ካህናት ስብሰባ ላይ እዚህ ቲክቶክ ላይ ቪዲዮ ላሳይ በቁጥር ማስረጃ ኤርሚ ብራዘር ሜት አድርግ የግንቦት ረክበ ካህናት ብፁዕ አቡነ ማትያስ የተናገሩት ላይ ገባና ስማ ቪዲዮ እኮ አይ ማስረጃ ነው። ስለ ቪዲዮ ካይሆን የመጣውን ህዝብ ማስረጃ ነው የጠየቁት። ሂድና እሳቸውን ጠይቅ። የተናገሩትን ቪዲዮ አሳየኝ ብለህ ካልክ ፈልጌ ያሳያለሁ። ቪዲዮውን አይደለም ቪዲዮ ያልኩት የመጣውን ህዝብ ያጣነውን ብዛት ህዝብ የሄደውም እንደሚመለስ አውቃለሁ። ግን ብፁዕ አቡነ ማትያስ የተናገሩት እኮ ቪዲዮ አልኩ። ነገሩን ካይሆን ህዝብ አጥተዋል። በዛ ንግግር እኮ ነው ኤርሚ ያልከው። ያን ህዝብ ያጣውን ህዝብ በቁጥር አሳየኝ ማስረጃ ነው ያልኩት። እሳቸውን ነው የምጠይቀው እኔ እሳቸው ማመጣን እኮ ያልከው አንተ ነው ኤርሚ። መጥቷል ህዝብ አልካር በእሳቸው ንግግር መጥቷል ህዝብ አልክ። የመጣው ወደ ሜት አድርጌያለሁ። አልሰማህም መሰለኝ። ትንሽ አማርኛ ችግር ያለብህ ይመስለኛል። ሁለተኛ ቋንቋ መሰለኝ አማርኛ ካልተሳሳትኩ ማለት ነው። ብፁዕ አቡነ ማትያስ የተናገሩትን ቪዲዮ አሳየኝ ከሆነ ላሳይህ። ኦኬ። የግንቦት ረክበ ካህናት ስብሰባ የጳጳሳቱና የካህናቱ ስብሰባ ነው፣ የፓስተሮቹ ስብሰባ አይደለም። እይዬ አትበልብኝ፣ ዋይ አትበልብኝ። እሱን አሳየኝ ከሆነ ቪዲዮን አሳያለሁ። አይ 10 ሚሊዮኑን አሳይ ምናምን ብለህ ያልኩት እኔ እንደዛ አይደለም። ህዝብ መጥቷል በዛ ንግግር ብዙ ህዝብ አታን ሄደናል አሉ ፓትርያርኩ ይዋሹ ማለት ነው። ጳጳሳችን ይዋሻሉ እያልከኝ አድምጠኝ። ጳጳሳችን ስለ ጳጳሳቱ አይደለም እያወራ ያለሁት። እሺ ሚዩት አድርግ። እኔ ስለ ጳጳሱ ነው እያወራ ያለሁት። ፓትርያርኩ የተናገሩትን ታዲያ ስለማን ነው የምታወራው? ጳጳሱ እንደዚህ ብለው